بعقل بالزبن يتحللنا نسرح ሰላም ክብራትና ክብራን የቀንዴል ቲዩብ ተከታታዮች እንደምን ዋላችሁ እንደምን አመሻችሁ እንደምን አደራችሁ ሁላችሁም በያላችሁበት ሰላማችሁ ይብዛያለን። የዛሬ ፕሮግራማችንን ልዩ ጥንቅር ይዘንላችሁ እንቀርባለን። ፕሮግራማችንን ሼርና ላይክ እያደረጋችሁ ሌሎች ቤተሰቦችን ታስተላልፉ በአክብሮት ጠይቃለሁኝ። ምናልባት የዛሬው ድምፅ ሪከርድ ድምፅ የተቀየረ ስለሆነ በዛ መልኩ አንደርስታንድ እንድታደርጉ እንፈልጋለን። ሁላችሁም የቀንዴል ቤተሰቦች ፕሮግራማችንን ሌሎች ቤተሰቦች ወሳኝ ፕሮግራም ስለሆነ ሼር እንድታደርጉ እንጠይቃለን። እስኪ ጤና ይስጥልኝ ወዳጄ፣ ሰላም ነው? እግዚአብሔር ይመስገን በጣም ደህና ነኝ። መልካም። እስኪ እንደው ዛሬ እንድንወያይባቸው የመረጥኳቸው ጉዳዮች በዚህ በጌታቸው ረዳ በአልጀዚራ ላይ ቀርቦ በነበረበት ጊዜ ያደረጋቸው ኢንተርቪው አድርጎ ነበርና እዛ ላይ በጣም ብዙ ነገሮችን ተናግረዋል። የጌታቸው ረዳ ትንታኔ እንደው ኢትዮጵያ ውስጥ በይበልጥ አዲስ አበባ ከተማ ላይ ህዝቡ መወያያ አርዕስት አድርጎታል የሚል ነገሮች ሰምተን ነበርና እንዴት ነው የተገነዘባችሁት? ህዝቡ እንዴት ነው የተረዳው? ምን ይላል? እስኪ ምናልባት ያንተን እይታ ታስቀምጥልን። የህዝቡ አንደምታ እንዴት ነው የሚታየው? መልካም። ህዝቡ እንደ ህዝብ በጣም ብዙ የወደቁ ሰዎችን ያየበት ዘመን ነው አሁን ያለው። በጣም ሰው የሚመስሉ የነበሩ እንደ ሰው ይከበሩ የነበሩ እንደ ሰው ይደመጡ የነበሩ ሰዎች በራሳቸው ሰዓት ራሳቸውን ሲያጠፉ አይተናል። ምናልባት ስርዓቱ እንደ ስርዓት ነውረኛ ስርዓት መሆኑ ይታወቃል። ግን ደግሞ የሰዎችን ደካማ ጎን በመጠቀም በጣም ብዙ ሰዎችን እንደዚህ ሲያጠፋ ሀገሪቷ ምን ያህል ራቁቷን እንዳለች ነው ህዝቡ የታዘበው። ምክንያቱም አሁን ጌታቸውን ስናይ እውቀት የሚያንሰው ሰው አይደለም። ጥሩ የፖለቲካ ብቃት ያለው ሰው ነው። ጥሩ ተናጋሪ ነው። ነገር ግን ምን ያህል ያቋም ሰው እንዳልሆነ እና ምን ያህል እንደወደቀ የታየበት ነው። ለምን እሱ ብቻ አይደለም የወደቀው። በነገራችን ላይ ይሄ ስርዓት በጣም በርካቶችን እርቃናቸውን አሳይቶናል። ዳንኤል ክብረትን እንደ ህዝብ በጣም ያከብሩ ያደምጡ የነበረ ሰው ነው። ይሄ ስርዓት እንዴት ዳንኤልን ራቁቱን አድርጎ እንዳሳየን አሁን እንዴት እንደተተፋና እንደ ቆሻሻ እንደሚታይ ያው ማንም የሚያውቀው ጉዳይ ነው። ብርሃኑ ነጋን እንውሰድ። ብርሃኑ ነጋ በራሱ ሰዓት ከኢህአፓ ጀምሮ ለበርካታ ዓመታት ለህዝብ ነው ሲታገል የነበረ ሰውዬ ማይረባ ስልጣን ሲሰጠው እንዴት ህዝብን እንደካድና እንዴት እንደወደቀ በህዝብ እንዴት እንደተጠላና እንደተናቀ አይተንበታል። ይህ ስርዓት ብዙዎችን አሳይቶናል። ግርማ ሰይፉን ማየት እንችላለን። ግርማ ሰይፉ ጥሩ የህዝብ ድምፅ የሆነ ሰው ይመስል የነበረ በህዝብ ይከበር የነበረ ሰው አሁን በራሱ ሰዓት ወድቆ እንዴት ህዝብ እንደተጸየፈውና ወራ እንደሆነ ያየንበት ነው። እና ስርዓቱ በርካቶችን ደካማ ጎናቸውን እየተጠቀመ ራቁታቸውን አስቀርቶ እንዳይነሱ እንዳይሸተቱ አድርጓቸዋል። እና ጌታቸውም ከነዚህ የተለየ አይደለም። ጌታቸው ምናልባት እዚህ ስርዓት የብልጽግና እጅ ላይ የወደቀው ወይም የኦሮሞማ እጅ ላይ የወደቀው እና በዚህ ልክ ህሊናውን ሽጦ ሞራል በሚጎዳ ሁኔታ በዚህ ልክ እሱን የፈጠፈጠው ከህወሓት የደረሰበትን መገፋት ለመበቀል ብሎ ይመስለኛል። ህዝቡ እንደዛ ነው የሚለው። ህወሓት እንደ ድርጅት መስማማት ሲያቅታቸውና በግሩፕ ተከፋፍለው ሲጠዛጠዙ ጌታቸው ወደ ዳር ተገፋ። ወደ ዳር ሲገፋና የታገለለት የለፋለት ህዝብ እንደማይፈልገው አድርገው በአንዳንድ ሆነ አድርገው ሲገፉት እሱ በአንድ በኩል የኢኮኖሚ ችግር ስላለበት ምን ሰርቼ እኖራለሁ የሚል ጭንቀት ስላለበት
በሌላ በኩል የደህንነት ስጋት ስለነበረበት ቀጥታ ሄዶ ብልጽግና እጅ ላይ ወደቀ ማለት ነው። አሁን ከሁለቱም አልሆነ። ብልጽግና በባህሪው ከህዝብ ይነጥልህና ነው የሚበላ። ስለዚህ ጌታቸው መጀመሪያ ከህወሓቶች እንዲነጠል የሰሩት ስራ አለ። ብልጽግናዎች ከህወሓቶች ከተነጠለላቸው በኋላ እነሱ እጅ ላይ ወደቀ። በነገራችን ላይ በየመድረኩ እየጋበዙ እንደዛ አብይ የሚባለውን ነፍሰ በላ ዘር ጨፍጫፊ ግለሰብ እንደዛ አዋርዶ በትክክልም ትክክለኛ ማንነቱን የገለጸው በተለያየ ጊዜ መሀይምነቱን፣ ጨፍጫፊነቱን፣ ዘራፊነቱን የመምራት ብቃት የሌለው ሰው መሆኑን ኢቭን ቅሎቹ ምን እንደሚመስሉ ትግራይን ከጨፈጨፈ በኋላ እንዴት ወደ አማራ እንደሚሄድ አማራን ከጨፈጨፈ በኋላ እንዴት ወደ ኤርትራ እንደሚዘምት በትክክል ነበረ የእሱን ቅሎች ጌታቸው የገለጻቸው ከአቋሙ ሳይወርድና ከነ ክብሩ በነበረ ጊዜ። ስለዚህ ይሄ ሰውዬ ምንድን ያደረገው እሱ እጅ ላይ በወደቀለት ጊዜ በየመድረኩ እየጋበዘ እና አስተባብል በሚመስል መልኩ በቀል በሚመስል መልኩ ስለሱ እንዲናገር መጽሐፍ ሲያሳትም ሲያስመርቅ ታስታውሳለህ ያስባለሁ። ጠርቶ ስለ መጽሐፉ አስተያየት እንዲሰጥ አድርጎታል። የአዲስ አበባ ነዋሪዎች በግፍ ተፈናቅለው ሜዳ ላይ ተጥለው ጅብ እንዲበላቸው ህፃናት ጅብ እንዲበላቸው ተደርጎ በገዛ ሀገራቸው ስደተኛ ሆነው የተሰራ መንገድ እና የተተከለ ሳር ልክ ነው ብሎ እንዲናገር ነው ያደረገው። ይሄ በቀል ነው ለኔ። ጌታቸውን እየተበቀለው እንደሆነ ነው የሚያሳየው። የህዝቡም ግምገማ እንደዛ ነው። ከዛ አልፎ ደግሞ በጣም በሚያሳፍር ሁኔታ አልጀዚራ ላይ ሄዶ ራሱንም ይህንን አረመኔ ሰውዬንም ነው በነገራችን ላይ ያጋለጠው። በተወሰነ መልኩ ሊከላከልለት ሞክሯል። ግን ያ ከፍርሃት የመጣ ነው። ከፍርሃት የመጣ እንደሆነ ይታወቃል። ሊከላከልለት የሞከረው ጄኖሳይድ መፈጸሙን አምኗል። በአደባባይ መሰከረለት ጄኖሳይድ እንደተፈጸመ። ጄኖሳይድ ሲፈጸም በትግራይ ህዝብ ላይ ጄኖሳይድ ሲፈጸም ያ ጄኖሳይድ የተፈጸመው በብልጽግና እንደሆነ ይታወቃል። የብልጽግና መሪ ደግሞ አብይ አህመድ ነው ይታወቃል። ስለዚህ ተፈጽሟል ብሏል። ዛጋ ማዲን መሪዎቹ ነው ብሎ ሲያፋጥጠው የመከላከል በህግ የመከላከል መብቱን ልተውለት ሲል በሌላ በኩል ያለበትን ስጋት ታያለ እና ግን አልተረፈም። ጌታቸው ራሱንም አዋረደ። በጣም በሚያሳፍር ሁኔታ የፖለቲካ ሞት ነው የሞተው። የብልጽግናንም ጨፍጫፊነት፣ ወንጀል ፈጻሚነት፣ ዘራፊነት በሌላ በኩል መስክሯል ማለት ነው። ይሄ በብልጽግናዎች ዘንድ ጥርስ ተነክሶበታል። የመጀመሪያው ቂም አለ። አሁን እየተበቀሉት እንደሆነ እሱም ያውቃል፣ እነሱም ስራቸውን አያጡት። ቀጣይ ደግሞ እንደዚህ አንቋሽሩት ከሁሉም እንዳይሆን እንዳይነሳ አድርገው ይጥሉታል ማለት ነው። ስለዚህ ከዚህ በኋላ ጌታቸው የፖለቲካ ሞት ሞቷል። በኢትዮጵያ የፖለቲካ ታሪክ ውስጥ እንዳይነሳ ሆኖ ነው የሞተው። እንዳይነሳ ሆኖ ማንም እንዳያዝንለት ሆኖ ማለት ነው። በአንድ በኩል ህዝብ እንዳያዝንለት ሆኖ፣ በሌላ በኩል ደግሞ ይሄ ጭራቅ የሆነ ስርዓት እንዳይነሳ አድርጎ ይጥለዋል፣ ደፍትሮ ይጥለዋል። ጥቂት ጊዜ ብቻ ጠብቅ እንዳይነሳ ሆኖ ከዛ በኋላ የሱ ጌታቸውን የሚያነሳ ሰው አይኖርም። ያለው ሁኔታ ያ ነው። ይሄ አሳፋሪ ነው ማለት በጣም ብዙዎችን የምንታዘብበት ብዙዎችን ራቁታቸውን ያሳየን ስርዓት ሆኗል እና ከነዛ አንዱ ጌታቸውን እንደ አንዶቹ ሆኗል። መልካም አመሰግናለሁኝ። እስኪ እንደው ሌላው ኢትዮጵያ ውስጥ በተለይ በአዲስ አበባ ከተማ በዚህ በኦሮሚያ ክልል ላይ አብዛኛው አዲስ አበባን ላይ ብናይ ብዙ የተነሱ የተፈናቀሉ ብዙ በዚህ በቤቶች ግንባታ መሰረትን በማድረግ ብዙ የተፈናቀሉ ሰዎች አሉ እና
ማን ላይ ያተኮረ ነው ይሄ የኮንዶሚኒየም ኢትዮጵያ ውስጥ ሲሰሩ የነበሩት? የተፈናቀሉ ብዙ ሰዎች አሉ፣ ቤት የማፍረስ ምናምን እና እንዴት ነበር እሱ? ማን ላይ ያተኮረ ነው? ጥቃት የደረሰባቸው ስፔሲፊክ ሰዎች አሉ ወይ ደግሞ ብሔሮች አሉ? በትክክል ይሄ ኮሪደር የሚለው ማፈናቀያ ሲስተም የመጣው 2013 እና 2014 የት ሰፈር ምን ይበዛል የሚል ጥናት ተካሂዶ ነበረ። በተለይ አማራ ብሔር የሚበዛባቸው ሰፈሮች እና ሌሎች ህዝቦች የሚበዛባቸው ሰፈሮች ጥናት ተካሂዶ ነበረ 2013 እና 2014። ያንን መሰረት አድርገው ነው ወደ ማፍረስ የገቡት። ወደ ማፍረስ ሲገቡ ሁለት ነገር ነው። አንደኛ የከተማዋን ታሪካዊ አሻራዎች ማጥፋት ነው። በሌላ በኩል ደግሞ ዲሞግራፊ መቀየር ነው። ዲሞግራፊ ሲቀይሩ ከቦታ መንቀል ብቻ አይደለም፣ ከሰፈር መንቀል ብቻ አይደለም። በኢኮኖሚ ድሃ እንድትሆን ኮምፐንሴት አትደረግም። ለሚፈርስብህ ለምታጣው ነገር ኮምፐንሴት አትደረግም፣ ትክ አይሰጥህም። እሱ ብቻ ሳይሆን በየወረዳ ቤት ከፈረሰብህ በኋላ የነዋሪነት መብትህ ይሰረዛል። አብዛኞቹ ትክ ያልተሰጣቸው ሰዎች የነዋሪነት መብታቸው ተሰርዞ መታወቂያ እንዲያወጡ ተከልክለዋል። ምክንያቱም ነዋሪ አይደላችሁም ተብለዋል። ይሄ እንደ ተራ ነገር ሊታይ ይችላል፣ ግን እጅግ በጣም የሚመር እውነት ነው። ይሄ እንግዲህ በተወለደበት ባደገበት ወይም በኖረበት ንብረት ባፈራበት ከተማ ቤት ንብረቱን በአንድ ሌሊት አፍርሰው ካባረሩት ካፈናቀሉት እና ሜዳ ላይ ከጣሉት በኋላ መታወቂያ እንኳን እንዳይኖረው ነው የተደረገው። ስለዚህ ይኸው ሆን ተብሎ የተደረገ የከተማዋን ቅርጽ የከተማዋን የህዝብ ስብጥር ለመቀየርና ኦሮሚያን የምትመስል አዲስ አበባ ለመፍጠር የያዙትን እቅድ ለማሳካት የተደረገ ነው እንጂ ልማት አይደለም። ምክንያቱም የኢትዮጵያ ህዝብ ችግሩ አሁን መንገድ አይደለም። መንገድ አይደለም ችግሩ። የኢትዮጵያ ህዝብ ስራ እድል ነው የሚፈልገው። የኢትዮጵያ ህዝብ ዳቦ ነው የራበው። የኢትዮጵያ ህዝብ ውሃ ነው የሚፈልገው። የኢትዮጵያ ህዝብ መብራት ነው የሚፈልገው። የኢትዮጵያ ህዝብ በጣም በርካታ ችግሮች አሉበት። እነዛ ችግሮቹ እንዲፈቱለት ነው የሚፈልገው። ሰላም ነው የሚፈልገው። ሰላም ተርቧል፣ ተጠምቷል። ከከተማ ክፍለ ሀገር የትም ሄደህ ሰርተህ መኖር የማትችልበት ሀገር ነው ኢትዮጵያ። እንዲህ ዝም ብሎ ምስሉ ነው እንጂ ያለው ውስጡ ተቦርቡሮ ያለቀ ኦልሬዲ የፈረሰ ሀገር ነው የሆነው። ይሄ ደግሞ ታቅዶበት ታስቦበት ነው እየተደረገ ያለው። በዚህ የኮሪደር ልማት ስም እጅግ በጣም በርካታ ሰዎች ናቸው የተጎዱት። ጉዳታቸውን እንኳን ሌላው ዓለም አላየላቸውም። ጉዳታቸው ሌላው ህዝብ አላየላቸውም። በነገራችን ላይ የሸገር ከተማ አስተዳደር ብሎ የሰየሙት የአዲስ አበባ ዙሪያ መጀመሪያ ከ200 ሺህ በላይ የአማራና ሌሎች ብሔር ተወላጆችን ሲያፈናቅሉ ቀጣይ አዲስ አበባ እንደሚመጡ መረጃው ነበር። ግን ህዝቡ በጋራ እንዳይቆም ስለተደረገ በጋራ መቆም ስላልቻለ፣ ሁለተኛ ሲያፈርሱ ድንገት ነው የሚመጡት። ድንገት ይመጣሉ። ዛሬ ይነገርሃል፣ ከ2 ቀን ወይ ከ3 ቀን በኋላ ዶዘር ያመጡና ላይ ቤትህን ሄደው መንገድ ላይ ይጥሉሃል። ከዛ በኋላ መንገድ ላይ ደግሞ እንዳታደር በደንብ ማስከበርና በፖሊስ እየቀጠቀጡ ሂድ አገር ግባ ትባላለህ። ይሄ አገር እንዳልሆነ ይነገርሃል ማለት ነው። ስለዚህ እነሱ ኢትዮጵያ የምትባለውን ሀገር አፍርሰው ኦሮሚያ የምትባል ሀገር መገንባት ነው እቅዳቸው። አካሄዳቸው በሙሉ ያ ነው። ምናልባት ቀጣይ በማስረጃ የምንመለስባቸው እጅግ በጣም በርካታ የሰሯቸው ግፎች አሉ። በጣም በርካታ ግፎች ነዋሪውን ከማፈናቀል ባሻገር ነዋሪውን የሌላ ብሔር ተወላጆችን በተለይ የአማራ ብሔር ተወላጆችን ቁጥር ከመቀነስና የእነሱን ቁጥር ከማብዛት አንጻር ከሰሩት ባሻገር ሌሎች የተሰሩ ስራዎች ስላሉ በሌላ ፕሮግራም እንመለስበታለን። ይህኛው ግን ሌላውን በአንድ ጎን ሲያፈናቅሉ ሌላውን ደግሞ ለአንድ ቤተሰብ ምናልባት የኦሮሚያ ተወላጅ ሆነው የፈረሰባቸው ካሉ እንግዲህ
ጎን ለጎን የአማራና ኦሮሞ በስህተት የፈረሰባቸው ኦሮሞዎች ካሉ በሙሉ ቤተሰቡ ነው የሚሰጠው። ለምሳሌ አንድ ቤት ከፈረሰብህ ልጆች ተቆጥረው በልጆች ልክ ነው የሚሰጥህ። ይሄ ልዩ ጥቅም መሆኑ ነው። በጣም የሚያሳፍር ነው። ስርዓት ይቀያየራል። ህዝብ ግን እንደ ህዝብ ቂም እየያዘ አይገባም ነበረ። እነሱ የያዙትን ስልጣን መከት አድርገው ህዝብ ላይ ቂምን፣ ጥላቻን፣ በጣም ስር የሰደደ ዘረኝነትን ነው እየዘሩ ያሉትና ያለው አድሎ ከዚህ እስከዚህ የሚባል አይደለም። በጣም የሚዘገንን አድሎ ነው ያለው። የሚዘገንን ግፍ፣ የሚዘገንን በደል ነው ያለው። ሰው በገዛ ሀገሩ ተሳቆና ተሸማቆ ነው የሚኖረው። ያለው ሁኔታ በጣም ከባድ ነው። የሚሰሩት ግፍ በ21ኛው ክፍለ ዘመን የሚታሰብ አይደለም። መልካም። እንደው ከዚህ በፊት ስንጨዋወት አንድ ነገር አጋርተህ የነበረ አብዛኛው የአማራ ተወላጅ የሆነ ቤቶቻቸውን ካፈረሱባቸው በኋላ አንደኛ ለቤት መስሪያ የሚሆንም በቂ የሆነ ገንዘብ አይሰጧቸውም። ፕላስ ደግሞ የብልጽግና ደጋፊ ከሆንክ ወይ ደግሞ የኦሮሞ ተናጋሪ ከሆንክ ግን የተሻለ ቦታና መሬት መርተው እንደውም ገንዘብም ጭምር እንደሚሰጧቸው ነገር ነበር። ያ ሁኔታ እንዴት ነው የሚደረገው? እንዴት ነው ያንን ስራ የሚሰሩት? ልክ ነው። አሁንም እየነገርኩ ነበር። ለምሳሌ የኦሮሚያ ተናጋሪ የሆነ ሰው በስት ቤቱ ቢፈርስበት በቤተሰቡ ልክ አንድ ቤት ለፈረሰበት አንድ ቤት ነው አይደል ምትክ የሚሰጠው። አሁን ለአማራ ተወላጆች ቤት ሲያፈርሱባቸው ምትክ ከተሰጠ ይልቅ ምትክ ያልተሰጠው ይበልጣል። አብዛኛው ምትክ አልተሰጠው። በጣም በጥቂት ግለሰቦች ነው ምትክ የተሰጠው። ሌሎቹ ጭራሽ አንድ አካባቢማ ወራሪ ነን ብላችሁ ፈርሙ የተባለ አካባቢ አለ። እዚህ ቦሌ ወረዳ 13 እና ወረዳ 14 አካባቢ ያሉ ነዋሪዎች ሲፈርስባቸው ወረረን ያዝነው ወራሪ ነን ብላችሁ ፈርሙ ተብለዋል። የሚገርም በጣም በዘገመን ሁኔታ የፈረሰባቸው ሰዎች ከ40 ሺህ በላይ አባወራ ነው የፈረሰበት። ግን ከዛ መሀል የተሰጣቸው እጅግ በጣም ጥቂት ናቸው። ከ500 የማይበልጡ ናቸው ምትክ የተሰጣቸው። ሌላው እንዲሁን የተባረረው እዛ መሀል ጎረቤት የነበሩ የኦሮሞ ተወላጆች ምትክ ሲሰጣቸው እንደነገርኩ ለምሳሌ አንተ የገዛው ቤት አለ ወይም በአንተ ስም የተሰራ ቤት አለ፣ አባት ነው ወይም አባወራ ነህ አይደለ? ሲፈርስብህ የሚሰጥህ በአንተ ስም ነው የፈረሰው አንድ ቤት ስለሆነ። ኦሮሞ ስትሆን ግን በልጆች ልክ ነው ምትክ የሚሰጥህ። ይሄ በምንም ቃል የምትገልጸው አይነት በደል አይደለም። ሌላው ኢትዮጵያዊ ላይ የሚያሳድረውን የስነ ልቦና ጫና ማሰብ ትችላለህ። እንዴት ስሜት እንደሚጎዳ፣ እንዴት አምርረህ ሰውነትን እንደምትጠላው፣ እንዴት በበዳዮች ላይ ቂም ልትይዝ እንደምትችል መገመት አይከብድም። እንደ ሰው እያደረጉ ያሉት ያንን ነው። ከዛ ውጭ በአዲስ አበባ ህዝብ ገንዘብ የተሰራ ኮንዶሚኒየም እኮ ከመላው ኦሮሚያ በመንግስት ሰራተኛ ስም አምጥተው አድለው ጨርሰውታል። የአዲስ አበባ ነዋሪ ከ97 እስከ 2005 የተደረጉ የኮንዶሚኒየም ምዝገባዎችና ቁጠባዎች ይታወቃሉ። የአዲስ አበባ ህዝብ ይኸው ምንም ያየው ነገር የለም። እነዚህ ሰዎች ስልጣን ከያዙ ጊዜ ጀምሮ የደረሰውም ያየው ነገር የለም። በሙሉ ኢህአዴግ የሰራቸው ኮንዶሚኒየሞች ለኦሮሞ ተወላጆች ታድለው አልቀዋል። ምን ትለዋለህ? አይን ወጣ በጣም የፈጠጠ ግፍና ነውር ነው እየተሰራ ያለው። አመሰግናለሁ። እስኪ እንደው ምናልባት ብዙ ነገር እኔ እንኳን ከማውቀው አዲስ አበባ ከወጣሁበት ቀን ጀምሮ አዳዲስ ነገሮችን ኢትዮጵያ ላይ ተሰርተው አይተናል። አብይ አህመድ የሰራቸው እና እነዛ ቤቶች አንዳንዶቹ በጣም የሚያማምሩ የሚመስሉ አስፋልቱም እንደዚሁ እና በእናንተ እይታ ቤቶቹ እንዴት ናቸው? እንዴት ተገመግማቸዋል? የተሰሩ አዳዲስ ጥሩ የተሰሩ ነገሮች እናያለን እና እነዛ እውን
ጥሩ ቤቶች ናቸው? የግለሰብ ነው? የመንግስት ነው? የማን ናቸው እነዛ ቤቶች ውስጥ? ጥሩ ጥያቄ ነው የጠየቀኝ። ምንድነው መሰለህ እነዚህ አዳዲስ የተሰሩና ጥሩ ነው የምትላቸው ቤቶችና ህንፃዎች በአንድ ወርና በአንድ ዓመት በቅለው ያየናቸው ህንፃዎች ናቸው። እነዚህ ህንፃዎች የኦሮሞ ተወላጅ ናቸው አብዛኞቹ። የኦሮሞ ተወላጅ ሌላው ህዝብ ባንክ ብድር እንዲያገኝ ተከልክሏል። ባንኮች ብድር እንዳይሰጡ ከተከለከሉ ቆይቷል። ብድር መውሰድ አትችልም፣ የለም። የኦሮሞ ተወላጅ ብቻ ከስንቄ ባንክና ከንግድ ባንክ ብድር ይፈቀዳል። ስለዚህ በአንድ በኩል በድጎማ በሌላ በኩል ደግሞ በብድር በሚወስዱት፣ በሌላ በኩል ደግሞ 2-3 ቦታ በነፃ ይሰጣቸዋል። 2-3 ቦታ ይሰጣቸውና ያንን 2-3 ቦታ አንዱን ሽጠው አንደኛው ላይ ህንፃ ይሰራሉ። ተጨማሪ ብድር ደግሞ ከባንክ ይለቀቅላቸዋል። ስለዚህ የምታያቸው ህንፃዎች እና ከተማ ውስጥ የምታያቸው ውድ መኪናዎች የአንድ ብሔር ናቸው። አብዛኛው ህዝብማ ሌላው ህዝብማ ወጥቶ ለመግባትም ተቸግሯል። ደረቅ ዳቦ ለመግዛትም ተቸግሯል። እነዚህ ሰዎች ስልጣን ሲይዙ ጤፍ እኮ 3,000 ብር አካባቢ ነበረ። አሁን ጤፍ 17,000 ብር ገብቷል ኩንታል። ይሄ ሆን ተብሎ የተደረገ ነው። ሲመራው ህዝቡ ጥሩ እንዲጠፋ እና የሚፈልጉት አካል ብቻ እንዲቀር። አቶም በሌላ በኩል ድጎማ የሚደረግለት የነሱ ህዝብ ስላለ የቤት ኪራይ የሚሰጠው ድጎማ የሚደረግለት፣ በነፃ ኮንዶሚኒየም የሚሰጠው፣ በነፃ ቦታ የሚሰጠው ህዝብ አለ። ሌላ በኩል ደግሞ በላቡ ጥሮ ለፍቶ ብሎ የገዛው ቤት እየተናደ በዶዘር እየተናደ ጥፋ ከዚህ የሚባል ህዝብ አለና መስቀልቁሎ የወጣ ሀገር ነው ያደረጉት። ስለዚህ የኢትዮጵያ ህዝብ ችግሩ አበባ አይደለም። እነዚህ ተብለጭልጨው የምታያቸው አበባዎች እና አምፖሎች የኢትዮጵያ ህዝብ እንትን ናቸው፣ መቃብሩ ላይ የተተከሉ ሳሮች ናቸው እና ምንም ትርጉም የሌላቸው። ህዝቡ ባያቸው ቁጥር ህመም ነው የሚሰማው እንጂ ደስታ አይሰማውም። ህዝቡ እነዚህ ጊዜ ህመም ነው የሚሰማው። ምክንያቱም ከዛ ጀርባ ስንት እንደሆነ ይታወቃል። ስንቶች ራሳቸውን እንዳጠፉ፣ ስንቶች ላያቸው ላይ ቤታቸው ሲናድ በደም ግፊትና በስኳር ሲጥ እንዳሉ፣ ስንቶች አእምሮ በሽተኛ እንደሆኑ ህዝቡ ያውቀዋል። ስለዚህ በሚታዩ ብልጭልጭ ነገሮች የኢትዮጵያ ህዝብ ምንም አይነት ስሜት የለውም። ምንም ስሜት የለውም። ምንም። መልካም አመሰግናለሁ። እስኪ ወደዚህ ወደ ወቅታዊ ጉዳይ እስክንምጣ የዚህ የአብይ አህመድ መንግስት በኤርትራ ላይ የቀይ ባህር ጉዳይ አንስቶ ወደ አሰብ ታርጌት ያደረገ ቀይ ባህር እናስመልሳለን የሚል አጀንዳ አስነስተዋል እና በአጠቃላይ የኢትዮጵያ ህዝብ ይበልጥ ደግሞ አዲስ አበባ ያሉ ማህበረሰቦች ይህንን ነገር እንዴት ነው የሚመለከቱት? እውን አብይ አህመድ ይህን ነገር ያስተገብርልናል ብለው ተቀብለውት ከሱ ጋር አንዳንድ የሚጫጩ ሰዎች እናያለን በእርግጥ ሚዲያ ላይ እና ማጆሪቲው ግን ምን ይመስላል? ይህን ነገር እንዴት ነው የሚገነዘቡት? መልካም መሬት ላይ ያለው ነገር ምንድነው መሰለህ? ውሃ ለጠማው ሰው እሳት እንዲሞቅ አትጋብዘው ነው። የአዲስ አበባ ህዝብም በለው የኢትዮጵያ ህዝብ የቸገረው ወደብ ሳይሆን የቸገረው ሰላም ነው። የቸገረው ሰርቶ መኖር ነው። የቸገረው በሰላም ወጥቶ መግባት ነው። የቸገረው ነገ ምን ይሆን ዛሬ ምን ይሆን ብሎ ሳይሳቀቅ የሚኖርበት ሀገር ማግኘት ነው እንጂ ወደብ አይደለም የኢትዮጵያ ችግር ወይም የአዲስ አበባ ህዝብ ችግር እና ምንም ስሜት የለውም። ምንም እነዚህ ሰዎች እኮ ምልመላ የወታደር ምልመላ ተደጋጋሚ ማስታወቂያ ማውጣት፣ በሌላ በኩል በየካድሬዎቻቸው ከ3 እስከ 5 ሰው ግዴታ አምጡ ተብሎ አባብላችሁም አሳምናችሁም አምጡ ተብሎ አንድም ሰው እኮ ማግኘት አልተቻለም። አንድም ሰው በየወረዳው በየክፍለ ከተማው አንድም ሰው አልተገኘም በፈቃደኝነት የሚሄድ። ይሄ ምንድነው? ህዝቡ ምን ያህል ሀገሩን እንደጠላ፣ ምን ያህል ይህን ስርዓት እንደተጸየፈውና እንደሚንቀው፣ ከዚህ ስርዓት ምንም አይነት መልካም ነገር እንደማይጠብቅ ማሳያ ነው። ስለዚህ ይሄ ለአዲስ አበባ ህዝብ ፌዝ ነው። ነገር ግን በትክክል እነሱ ወደብ ለማምጣት ነው ወይ
ወይም ከኤርትራ ጋር ጦርነት መግጠም ፈልገው ነው ወይ ብለህ ስታስብ እውነታው እንደሱ አይደለም። ኦሮሚያ ላይ ጦርነት አለ ከኦነግ ጋር፣ አማራ ክልል ጦርነት አለ፣ በዛ በኩል ከአፋር ጋር ጦርነት አለ፣ በዛ በኩል ከኦጋዴን ነፃ አውጪ ግንባር ጋር ጦርነት አለ። በምን ተአምር ነው ሀገር ውስጥ ያለውን የጸጥታ ሁኔታ ማረጋገጥ ያልቻለና ሰላም ማስፈን ያልቻለ መንግስት በምን ተአምር ነው ከኤርትራ ጋር ጦርነት ሊጀምር የሚችለው? ይህ ማለት ሎጂካል ሆነ ስታስበው ይሄ ሊታሰብ የማይችል ነገር ነው። ሊታሰብ የማይችል እዚህ ውስጥ ያለውን ጦርነት እንኳን በደንብ መቋቋም ያልቻለና የፈረሰ ሰራዊት ይዞ የኤርትራ ጋር ጦርነት የሚለው ይሄ ማይሆን የዋህነት ነው። ለዛ ሊሆን ይችላሉ የሚያስቡ ሰዎች ካሉ እነሱ የዋሆች ናቸው። ሊሆን አይችልም። ነገር ግን አጀንዳ መስጠት፣ ለህዝቡ አጀንዳ መስጠት የሁል ጊዜ ስራው ነው ይሄ መንግስት። ምክንያቱም ከጀርባ የሚሰራው ስራ ስላለ ነው ይሄንን የሚያደርገው። ለህዝቡ አጀንዳ የሚሰጠው ከጀርባ የሚሰራው ወንጀል እንዳይታይ ነው። አንድም በዘረፋ ላይ የተጠመደ ወንጀለኛ ስርዓት ስለሆነ ዘረፋው እንዳይታይበት ለህዝቡ አጀንዳ ይጥልና ህዝቡ አጀንዳው ላይ ሲንጫጫ እሱ ዘረፋውን ያከናውናል። በሌላ በኩል ኦሮሚያ የምትባል ሀገር ለመገንባት እና ተገንጥሎ ለመሄድ እየሰሩ ያሉት በጣም ሰፋፊ ስራ ስላለ እሱን ሲሰሩ ህዝቡ እንዳያይ በርካታ አጀንዳዎች፣ የማያቋርጡ አጀንዳዎች ይጣሉለታል እና ህዝቡ አጀንዳው ላይ እንዲራኮት ነው። ህዝቡ ደግሞ ነቅቷል። አሁን አውቋል። ህዝቡ አጀንዳ ሲጣልለት የታሰበ ነገር እንዳለ ይፈልጋል። ያሰቡትን ነገር ያውቃል እና ሞኝ ህዝብ አይደለም የኢትዮጵያ ህዝብ። ስለዚህ አጀንዳ የሚጥሉለት ከጀርባ የሚሰሩት ወንጀል ስላለ ያን ወንጀል ለማከናወን ይረዳቸው ዘንድ ነው እንጂ ጦርነት የሚለው የማይታሰብ ነገር። አመሰግናለሁ። ምናልባት ወይ መጠቃለያ እናደርገውና የዚህ ያለፉት 2 ሳምንት አካባቢ በአብዛኛው የኢትዮጵያ ውስጥ ያሉ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ ወይ ደግሞ ተቃውሞ የሚመስል ያሳዩ ነበረ በዚህ በትምህርት ሚኒስቴር በተመለከተና ብዙ እንቅስቃሴዎች ይታዩ ነበረ። ያ ነገር አዲስ አበባ ላይ አልታየም። ምናልባት እንደው ምን ሆነው ነው የሚሉ ሰዎች አሉ። የአዲስ አበባ ሰዎች ከዚህ በፊት ቴሌፋ የተደረገውን ነገር በዱላና በድንጋይ ነበረ ከ4 ኪሎ እንዲወርድ ያደረጉት እና አሁን ምንነካቸው አዲስ አበባ የሚሉ ሰዎች አሉና ምን ቢሆኑ ነው እንደዚህ ዝም ያሉት የሚሉ ሰዎች እንደው ያንተን እይታ? የኔ እይታ ብቻ ሳይሆን አጠቃላይ መሬት ላይ ያለውን ነገር ነው የምነግርህ። መሬት ላይ ያለው ነገር የአዲስ አበባ ህዝብ ዝም ብሎ ሳይሆን አድፍጦ ነው። አንደኛ ህዝቡ መሪ ነው ያጣው። ቀስቅሶ ናወጣ ብሎ ኃላፊነት ወስዶ ይዞት የሚወጣ የፖለቲካ ድርጅት በማጣቱ አልወጣም። ህዝብ መንጋ ነው እንደምታውቀው። ስለዚህ መሪ ይፈልጋል። መሪ በማጣቱ ምክንያት ቤቱ ተቀምጧል። በሌላ በኩል ህዝቡ ራሱን እንዳያደራጅ ደግሞ በየሰፈሩ የተቀመጠ ሰላይ አለ። ለምሳሌ በፊት አርከበ የሰራቸው በየሰፈሩ የተሰሩ ያርከበ ሱቆች ነበሩ። ለሁሉም ህዝቦች ያላሉ ለሁሉም ህዝቦች የተሰጡ ሱቆች ነበሩ እና እነዛን ሱቆች በሙሉ አፍርሰው ሌላ ኮንቴነር አስቀምጠው ሌላ ብረት በይደው ለ90% የሚሆነው ለኦሮሞ ተወላጆች 10% የሚሆነው ደግሞ ለተለያዩ ብሔሮች ሰጥተዋል። እነዛ ሰዎች ዋና ስራቸው 90% የሚሆኑት ኦሮሞዎች እንግዲህ ሚሊዮን ናቸው ማለት ትችላለህ። ትንሽ ቁጥር አይደለም። እነዚህ ኦሮሞዎች ዋና ስራቸው መሰለል ነው። በየአካባቢው ምን ይከናወናል፣ ማን ያወራል፣ የተዘረጋችን ያለ በዛ መሰረት ስለላ ያከናውናሉ። ሁለተኛ ስራቸው መንግስቱን ደግፎ ሰላማዊ ሰልፍ መውጣት ካለበት የመሰብሰባ መካሄድ ካለበት እዛ ስብሰባ ላይ መገኘት ነው ሌላኛው ስራቸው። ስለዚህ እነሱ ሰላማዊ ሰልፍ ሲወጡ የአዲስ አበባ ህዝብ ሰላማዊ ሰልፍ ወጣ ይባላል። የአዲስ አበባ ህዝብ ግን ሰላማዊ ሰልፍ ወጣ ደግፎ ሰላማዊ ሰልፍ አይወጣም። የአዲስ አበባ ህዝብ እንዲህ ስብሰባ አድርጎ ተወያየ ይባላል። የሚወያዩት ግን እነዚህ ሰዎች ናቸው እንጂ የአዲስ አበባ ህዝብ አይደለም። እና በዚህ ምክንያት ህዝቡ ሰልፍ አልወጣም። ሌላው አዲስ አበባ ዩኒቨርሲቲ ሌሎች ዩኒቨርሲቲዎች ድምጻቸውን ሲያሰሙና ሲቃወሙ አዲስ አበባ ዩኒቨርሲቲ
ጸጥ ያለበት ምክንያት 6 ኪሎ ላይ የኦሮሚያ ልዩ ኃይል ቅርስ አፍርሰው የኦሮሚያ ልዩ ኃይል ካምፕ ሰርተዋል ዛሬ 4 ዓመት በፊት እና የኦሮሚያ ልዩ ኃይልን የፌዴራል ፖሊስ ልብስ አልብሰው የመከላከያ ልብስ አልብሰው አስገብተው ዩኒቨርሲቲ ውስጥ አስገብተው ያሸማቅቃሉ። ስለዚህ ከፍተኛ የሆነ ማሸማቀቅ ስለነበረ መንቀሳቀስ አልቻለም ተማሪ እዛ ውስጥ ያለው። ሌላው የአዲስ አበባ ዩኒቨርሲቲ በዚህ አጋጣሚ አዲስ አበባ ዩኒቨርሲቲ ከ4000 በላይ ነባር ሰራተኞቹን አባሯል። በዘር ተመርጦ ማለት ነው። ከ4000 በላይ ሰራተኞቹን በተለያዩ ሚዲያም ተዘግቧል። ከ4000 በላይ ሰራተኞቹን በዘራቸው ምክንያት ተነጥለው እንዲባረሩ ተደርጓል። ስለዚህ በምትካቸው የተቀጠረው ደግሞ ኦሮሞ ማለት ነው። ኦልሬዲ ገና ቅጥር ላይ ናቸው፣ ግን የሚተካው ይታወቃል፣ ኦሮሞ ነው። የአንበሳ አውቶቡስ ድርጅት ከዚህ በፊት ከ500 በላይ ነባር ሰራተኞችን አባሮ በምትኩ ሲቀጥር የኦሮሞ ተወላጆች ብቻ እንዲቀጠሩ ነው የተደረገው እና ስለዚህ በሁሉም አቀፍ የሆነ የማፈላቀል የማውደም ከተማዋን የመዋጥ እና ኢትዮጵያን የመበተን ስራ እየሰሩ ስለሆነ እንቅስቃሴ ያልተደረገበት ምክንያት ያ ነው እንጂ ህዝቡ ስለሚወዳቸው ወይም ደግሞ ስለሚደግፋቸው አይደለም። አመሰግናለሁኝ። እንግዲህ በእኔ በኩል ጨርሻለሁ። ምናልባት ያልተነሱ የምትላቸው ወይ መነሳት አለባቸው የምትላቸው ነጥቦች ካሉ እድሉን ሰጣለሁኝ እና በዚህ እንጨርስ። እሺ፣ አመሰግናለሁኝ። ያልተነሱ በጣም በርካታ ነጥቦች ይኖራሉ፣ ግን እነሱን በቀጣይ ፕሮግራም እናያቸው ይሆናል። በዚህ አጋጣሚ ግን ለኢትዮጵያ ህዝብም ለኤርትራ ህዝብም ማስተላለፍ የሚፈልገው መልዕክት አሁን ያለው ወራሪ ተስፋፊ ጨፍጫፊ ነፍሰ በላ ስርዓት ካልተወገደ ህዝቦች በተለይ የሰሜን ህዝቦች እንደ ህዝብ ከፍተኛ የሆነ አደጋ ስለተጋረጠባቸው የ16ኛው ክፍለ ዘመን የተደረገው የኦሮሞ ወረራና ጭፍጨፋ አሁን በአንደኛው ክፍለ ዘመን እየተደገመ ስለሆነ በስጋት መኖርና ማለቅ ስለሌለብን ህብረት ፈጥረን በጋራ ቆመን በጋራ ይህንን አረመኔ ስርዓት ነቅለን በሰላም የምንኖርበት ሀገር እንድንፈጥር የጋራ ጥረትና ትብብር ያስፈልጋል። ሁላችንም የየራሳችን የቤት ስራ ወስደን በምንችለው ሁሉን አቀፍ ትግል አድርገን ነፃ እንድንወጣ ማለት ፈልጋለሁ። አመሰግናለሁ። መልካም፣ እኔም አመሰግናለሁኝ። እግዚአብሔር ይስጥልኝ።